ዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው አመድ ዩቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የአመድ ዩቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአመድ ዩቲዩብ ቤተሰቦች እንደምናችሁ፣ ደህና ናችሁ ወይ ውዶቼ? እኔ ያለው ሀባይቢ ተናፍቃችኋል። ሁሉ አማን፣ ሁሉ ሰላም። ዛሬም እንደተለመደው በአዲስ ስራ መጥቻለሁ ማለት ነው። እናንተም ላይክ እያደረጋችሁ ቪዲዮውን ጀምሩት እስከ መጨረሻውም እዩት እላችኋለሁ። ለቤቴ አዲስ የሆናችሁ ሰብስክራይብ አድርጉ፣ ከኔ ጋር ቤተሰብ ሁኑ ውዶቼ። ስለምታበረታቱኝ ከልብ ነው ማመሰግነው። ወደ መጣውበት ሄዳለሁ፣ አብራችሁኝ ቆዩ። ሰዎች ምን እየተናገሩ እንዳለ ብቻ ሳይሆን ለምን እየተናገሩ እንደሆነ ማወቅ ከቻልክ በሚናገሩት በዘለለ እውነታው ላይ መድረስ ትችላለህ። በየዕለቱ ልናተኩርባቸው የሚገቡ ጉዳዮች፣ አንደኛ ስለ ግል ህይወታችን፣ ሁለተኛ ስለ ወደፊት ህይወታችን፣ ሶስተኛ ስለ ቤተሰብ፣ አራተኛ ስለ ስራ መሳካት። አትጠራጠር፣ ገደብ ያላበጀህላቸው ግንኙነት ገደል ነው የሚከቱ። የሚገጥሟችሁን አስቸጋሪ ሁኔታዎች ለመቋቋም እንድትችሉ ስነ ልቦናችሁን ዝግጁ ማድረግ አትርሱ። ችግሮች ሲፈጠሩ ምን እንደተፈጠረ በእርጋታ አስቡ። ከመጨነቅ ወጥታችሁ መፍትሄው ላይ ትኩረት በማድረግ ለረጅም ጊዜ ድባቴ ሊያቆያችሁ የሚችል ጉዳይ በጥቂት ደቂቃዎች ራስ አራግፋችሁ መነሳት ትችላላችሁ። እኔ አሳቢ ነኝ። ውድቀት የስኬት አንዱ ሂደት ነው። ውድቀትን የማይፈልግ ስኬትንም አይፈልግም። ዋናው ነገር ወድቆ አለመቅረት ነው። መልካም ባልሆነ የህይወት ምዕራፍ ውስጥ ስናልፍ ከዋሻው ጫፍ ላይ ብርሃን እንዳለ ማስታወስ ይገባናል። እንደ አንዶቹ ቆንጆ ቦታዎችን ለመፈለግ ይባዝናሉ። ሌሎች ደግሞ ያሉበትን ቦታ ቆንጆ ያደርጋሉ። ህይወታችንን ለመለወጥ ያለን ቁርጠኝነት ጠንካራ ከሆነ የትኛውም መሰናክል አያስቆመንም። ያለንበትን ቦታ ቆንጆ ማድረግ እንችላለን። ጡንቻ የአካል ብቃት እንቅስቃሴ በመስራት ማሳደግ እንደሚቻል ወይንም ደግሞ ይህ ጡንቻ የመለጠጥ ባህሪ ስላለው ተመልሶ እንደሚሟሽሽ አንጎላችንም አዳዲስ
እውቀትን በማግኘት እና በመግቤት ሊያድግ ወይንም ደግሞ ሳንጠቀምበት በመቅረት ሊሟሽሽ ይችላል። ስለዚህ ወገኖች ጭንቅላታችንን ማድከም አለብን። እንዳስብ ስላደረግነው ይሄ እኮ ነው ብለን ብዙ ስላሰብን ስላንሰላሰልን ጭንቅላታችን አይጎዳም። የሚጎዳበት ሌላ ርዕስ ነው። የጭንቀት ውስጥ የሚያስገባ የአእምሮ ጭንቀት ውስጥ የአእምሮ ሌላ ጉዳት ሌላ ችግር ውስጥ የሚያመጣው ሌላ ነገር ነው። እዚህ ጋር ግን ለስራ ለስኬት የሆነ ነገር ለመፍጠር የተሻለ ነገር ላይ ለመድረስ የምናደክመው አንጎላችን ምንም ሊጎዳ አይችልም ማለት ነው። እንደውም ከሰራንበት ነው ሊጎዳ የሚችለው። ስለዚህ ልንሰራበት፣ ልናስብ፣ ልናሰላስልበት ይገባል ማለት ነው። ከፍ ያለ ማይንድ ሴት ይኑራችሁ ይላል። ነገሮችን መርምሩ፣ አትፍጠኑ፣ አትቸኩሉ። ያደገ ማይንድ ሴት ያለው ሰው ነገሮችን የሚያስተውል ነው። ከሚያደርገው ነገር በላይ የሚያደርገውን ነገር የሚወጣውን ውጤት አስቀድሞ የሚተነብይ ነው። አንድ ነገር ለማድረግ ስናስብ መቸኮል የለብንም። ተረጋግተን ማሰብ አለብን። ቅድም እንዳልኳችሁ የመጨረሻው ነገር የማያምር ከሆነ መጀመር የለብንም። ስለዚህ በዚህ መጀመሪያው ላይ ብቻ አንዳንድ ነገር መጀመሪያው ላይ ብቻ እንሰራለን። የመጨረሻው ፈጣሪ ያውቃል። እዚህ ጋር ተመችቶኛል ብለን የምንሄደው ነገር ዋጋ ያስከፍላል ማለት ነው። ሰዎች ነን፣ ላንሰበር አንችልም፣ ላንጎዳ፣ ላናዝን አንችልም። እና እዚህ ጋር ስንጀምረው በጣም ደስ እያለን የምንጀምረው ነገር የሚቀጥለውን የመጨረሻውን እሱ ያውቃል ብለን የምንገባው ቀለል ያደረግነው ነገር እዛ የመጨረሻው ላይ ስንደርስ ልክ እዚህ የመጀመሪያው ላይ የፈጣሪ ያውቃል የመጨረሻውን እንዳልነው ቀለል አድርገን ማናልፈው ሊሆን ይችላል። በጣም የምንጎዳበት ሊሆን ይችላል። መጨረሻው ድረስ ለመድረስ ብዙ ዋጋ የከፈልንበት ነገር ሊሆን ይችላል። ስለዚህ እኔ አንዳንድ ነገር እንደራሴ ስነግራችሁ ማለት ነው የሆነ ነገር በህይወቴ ከጀመርኩኝ በጣም የሚያጣድፉኝ የሚያስቸኩሉኝ ነገር ከሆነ ሌላኛው አካል የበለጠ ቆም ብዬ እንዳስብ ያደርገኛል ማለት ነው። በጣም ማሰብ አለብኝ። ይሄ ነገር ምንድነው እንደዚህ መፍጠን እላለሁና ተረጋግቼ ለማሰብ ሞክራለሁ። ተደጋጋሚ መጨረሻው በጣም በቃ የሆነ የማይሰጠኝ ስሜት የማይሰጠኝ የሆነ የማይመቸኝ ነገር ተደጋጋሚ ከመጣብኝ ያን ነገር ወዲያው ከትም አደርገው ማለት ነው። ገባችኋል? ስለዚህ መቆም ማሰብ መቻል አለብን እና ዝም ብለን ምግድ ማለት የለብንም። አስቀድመው የሚተነብዩ ከሆኑ በሁኔታዎች አይረበሹም እናም አይደነግጡም። ሁሉን ያስተውላሉ፣ ይመረምራሉ። ከፍ ያለ ማይንድ ሴት ይኖራቸው ከሀሳባቸው እና ከራሳቸው አካላዊ እምነት በላይ ናቸው። በቃ የመጨረሻውንም የመጀመሪያውን በደንብ በቃ እነዚህ በፈጣሪ እምነት ያላቸው ናቸው። በራሳቸውም የተማመኑ ናቸው። በቃ እንደዛ ነው መሆን መቻል ያለብን። ለህይወታችን እኛ ራሳችንን ያለነውና እንዳይጥ መሞከሪያ መሆን ማድረግ የለብንም። ህይወታችን ልሞክረው እስኪ ብለን እስኪ ሊሆን ሞክረው እስከ አዘለቀ ድረስ ሊሆን እስኪ ብለን ራሳችንን የአይጥ ያክል ራሳችንን ዝቅ ማድረግና ለሆነ ዘለቄታውን ለማናውቀው ነገር መሞከሪያ ራሳችንን አናርግ። ለመሞከሪያ ራሳችንን ዝግጁ አናድርግ። ሰዎችን ጥሩ ነገር ይገባናል፣ ደስታ ይገባናል። በራሳችን ቢያንስ ማድረግ የምንችለውን ነገር ላይ በደንብ ጥንቃቄ ብናደርግ የተወደደ ነው እላችኋለሁ ውዶቼ። እና ሰብስክራይብ ያደረጋችሁ አበረታቱን ምርጦች።
ህይወት እንዲህ ናት። መሄድ፣ መምጣት፣ መገናኘት፣ መለያየት፣ ማሰብ፣ መብላት፣ መታከም፣ መዳን፣ መውለድ፣ መሞት ምልልሾች ናት። በውስጧ ደግሞ ፍቅር፣ ጓደኝነት፣ ትላንትና፣ ነገ፣ ህልም፣ ትዝታ፣ ድካም፣ እረፍት፣ ምኞት፣ ሽሽት፣ ቁጥር የለሽ ምልልሶች ናቸው ህይወት። ስለዚህ በጥንቃቄ እናስኪዳት እላችኋለሁ ውዶቼ። ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ። እወዳችኋለሁ። ሀገራችንን ኢትዮጵያን ሰላም ያርግልን። ሁላችንም በያለንበት ሰላም እመኛለሁ። ዛሬ ጠብቀን በሌላ እስከምንገናኝ ድረስ ደህና ሁኑ። ባይ። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲ ቲዩብ